ተመልካቾቻችን ዛሬ በውበቴ ስለ ጠባሳ እናወራለን። ተከታተሉ። ጤና ይስጥልኝ። እንዴት ነሽ? ስራ ላይ ነሽ? ሰላም ነው? እንዴት ነሽ? ስራ እንዴት ነው? ደስ የሚል ቢሮ ያምራል በጣም። ስራ አይደብርም። ዛሬ እንግዲህ የረፋች ተመልካቾች ስለ ጠባሳ እነግራችኋለሁ ብዬ ነው ከበር ላይ የመጣሁት። ስለ ጠባሳ በደንብ እናወራለን ብዬ ተስፋ አደርጋለሁ። ከዚህ በኋላ ሌላ ነገር እንደውም ጠባሳ። እሺ ስንት አይነት ጠባሳ አለ ከሚለውን ጀምር። እሺ አሪፍ ቶፒክ ነው። አይ ቲንክ ብዙ ሰው የሚያሳስበው ርዕስ ስለሆነ ጥሩ ነው። የተለያዩ አይነት ጠባሳዎች አሉ። ጠባሳ ኖርማሊ የምንከፋፍለው አንደኛ ከዳነ በኋላ የሂሊንግ ፕሮሰሱን ተከትሎ የሚመጣው ውጤት በማየት ኦር ደግሞ ከደረሰው አደጋ አንጻር ነው። ስለዚህ ከሰርጂካል አደጋዎች ጋር ተያይዞ የሚመጣ ጠባሳ ይኖራል። በኢንፌክሽን የሚመጣ ይኖራል። በብጉር ጠባሳ የሚመጣ ይኖራል። ከዛ ውጪ ደግሞ ኖርማሊ ሲድን እብጠት ኖሮት የሚድን ሃይፐርትሮፊክ የምንለው አለ። ወይም ደግሞ ከአደጋው ከጉዳቱ እያለፈ እየሰፋ የሚመጣ ኪሎይድ የምንለው አይነት ስካር አለ ማለት ነው። ጀነራሊ የጠባሳ አይነቶች እነዚህ ናቸው። ጥያቄያቸው ይመስለኛል አሁን እንዳልሽው ክሬም የሚያጠፋ ነው ብለው በብዛት ሰዎች ሲጠቀሙ እናያለን። ምናልባትም የልጅነት ጠባሳቸውን ድሮ ልጅ ሆነን ብዙዎቻችን ጉልበታችን ላይ የማይጠፉ ቦታዎች አሉት ረጅም ጊዜ እየቆዩ እነዛን በክሬም ነገሮች ለማጥፋት ሲሞክሩ እናያለን እና እስኪ ለነሱ ዘርዘር ያለ ማብራሪያ ያስችል። በጣም ጥሩ። አሁን ምንድነው ይሄንን ቶፒክ ስላነሳሽ ደስ ብሎኛል። ምንድነው የምናደርገው ከዚህ በኋላ መቼስ ያው ሰው አይወድቅም ወይ አያጋጋጥም ወይ ልጅ የሆነ ሰው ጉዳት ይደርስበታል። ስለዚህ ሞር እንዴት ፕሪቨንት እንደምናደርገው ከመጀመሪያው ጀምሮ ያለውን ስቴፕ እንትንንልና ኦልሬዲ ደግሞ ይሄንን ነገር ሳታውቁ ካለፈ ጊዜውና ጠባሳ ከወጣባችሁ እንዴት እንደምትታከሙ እናያለን ማለት ነው። ስለዚህ መጀመሪያ አካባቢ ቁስል ካለ በተለይ ለጠባሳ የሚያጋልጥ ኢቭን ሰርጂካል ስካር የቀዶ ጥገና በመውለድ ሰዓት ሊሆን ይችላል፣ በኦፕሬሽን ሊሆን ይችላል። በተለያየ አጋጣሚ ሰርጀሪ ከተደረገላቸው እየዳነ እንዲመጣ ውጥረት ያለበት ቦታ ላይ ከተሰራ ለምሳሌ እንደ ደረት፣ ትከሻ አካባቢ ምናምን ከሆነ እንቅስቃሴ መቀነስ፣ እንቅስቃሴ የሚበዛበት ቦታ ከሆነ ማለት ነው በተቻለ መጠን ይሄ ደረትን የሚል ትከሻን እንትን የሚል ነገር አለመስራት። ጠባሳውን ውጥረቱን እንቅስቃሴውን ስንቀንሰው በጣም ይወፈረ እንዳይመጣ ያደርጋል ማለት ነው። ከዛ ደግሞ ወዲያው የዳነ ሲሄድ 2 ወር ከመሆኑ በፊት ቦታው ላይ ቫዝሊን መቀባት፣ አለማከክ፣ ከኢንፌክሽን ቦታውን መጠበቅ። ይሄ ወደፊት የሚወጣው ማለት ነው። ኤግዛክትሊ። አሁን ለምሳሌ አንድ ጠባሳ ሰርጀሪ ተደርጎልሽ ትንሽ ሆኖ አንቺ በንጹህ ባልሆነ ነገር እየነካካሽ ወይ ንጽህናውን ካልጠበቅሽና ኢንፌክሽን ከፈጠረ ያ ጠባሳ የመስፋት ቻንሱን የመወፈር ቻንሱን በጣም እያዋሹ ነው የምትመጩ ማለት ነው። ስፔሻሊ ፊት ላይ ምናምን ከሆነ በጣም ጥንቃቄና ንጽህና ይጠብቃል። ከዛ እየደረቀ እየተላላጠ እንዳይመጣ ቶሎ የመቆጣት ባህሪው ቅላቱ እየቀነሰ ቶሎ በዳነ ቁጥር ጠባሷ የመጥበብ ቻንሷ ከፍተኛ ናት። ሲቀጥል ደግሞ ይሄ ሪሞዴል ራሱ ያደርጋል፣ ያርኖን ፕሮሰስ ይረዱታል። መጨረሻ ላይም እዚህኛ ጋር መጥተው ህክምና የማግኘት ቻንሳቸውን ይቀንሳሉ ማለት ነው። ጠባሳ ኖርማሊ ከወጣ በኋላ ያለው እንዳይታይ 70% 80% ከቆዳ ጋር ማመሳሰል፣ ከለሩን ማመሳሰል፣ ቴክስቸሩ ይሄ ጠባሳው ወጥ ምናምን ያልሆነ ነገር እንዳይሆን ማድረግ ነው እንጂ አንዴ ሰውነት ከቆሰለ በኋላ ጠባሳውን ሙሉ ለሙሉ አጥፍቶ ጤነኛ ማድረግ አይቻልም። ግን ማድረግ የሚቻለው ወደ ድሮ ቆዳ ይመለስ በጭራሽ አይመለስም። ይሄ የትም ሀገር ቢሄዱ ይሄ አሁን ኢትዮጵያ ስለሆነ ወይ የአቅርቦት እጥረት ኖሮ ወይ ምናምን ነገር አይደለም፣ ወይም ደግሞ ከህክምና ቦታ አንጻር ያለ ነገር አይደለም። ስለዚህ ይሄንን ቼክ ማድረግ የሚችሉት ነገር ነው። ጠባሳ አይጠፋም። ምንድነው ማድረግ የሚቻለው? አንዳንድ ጠባሳዎች እንቅስቃሴ እንዳይኖር ይይዛሉ አንዳንድ ቦታዎች ላይ። ያ እንዳይፈጠር ህክምና ማድረግ ይጠቅማል። ተለይቶ እንዳይታይ እንዳያስታውቅ በከለርም ቅድም እንዳልኩሽ በቴክስቸር ማመሳሰል እና ማጥበብ፣ ሰፋ ያለ ከሆነ ጠበብ እንዲል ማድረግ ነው የሚቻለው ማለት ነው። ስለዚህ ኤርሊየር ይሄን ካደረጉ በራሱ እንደዚያ የመሆን ቻንሱ ከፍተኛ ነው። ሜቢ እኛ ጋር ሲመጡ ማክሲማም ሜቢ በሚቀባ ከለሯን ማስተካከል ወይ 1-2 ዙር የተለያዩ ህክምናዎች አሉ፣ እነሱን በመውሰድ ቶሎ እንትን ማለት ይቻላል። ይሄ ደረጃ ይሄ ስቴጅ ካለፈ እና ጠባሳው ወጥቶባቸው ቆይተው ከመጡ ደግሞ የተለያዩ የማሽን ህክምናዎች አሉ ማለት ነው። ጠባሳ ይጠፋል። ይሄ ቫዝሊን ያልተቀባ ጠባሳ ነው።
በጣም ልጆኜ ምናልባት 6 አመት ምናምን ተመሳሳይ ቦታ ላይ ነው 2 ጊዜ ወደኩትና እንደዚህ እንደምታየው ሆኗልና ይጠፋል። አሁን ይሄ ጠባሳ አሁን ግንባርሽን ስታንቀሳቀሽ ራሱ ጠባሳው ጉርጉድ ያለ እንደሆነ ያስታውቃል አንቺ። ስለዚህ ቴክስቸሩ ተለይቷል ማለት ነው። ከዛ ከለሩም ደግሞ ከስኪንሽ ጋር አንድ አይነት አይደለም። ሰው ቀረብ ብሎ ጠባሳይን አያችሁት ካላሽ በስተቀረ በማያስታውቅ ሁኔታ እንዲሆን ማድረግ፣ አንደኛ ሌቭሉን ከፍ ማድረግ ወደ ላይ ማለት ነው። ሁለተኛ ከለሩን ማመሳሰል፣ ከዛ እየተሰራ ሲሄድ ደግሞ ትንሽ ቀጠን ያለች እንድትሆን ማድረግ ይቻላል ማለት ነው። ግን እዚህ ጠባሳ በክሬም ምናምን መጥፋት ይችላል አይሆን? ይሄማ ኦልሬዲ በቃ በጣም ቆይቷል እኮ ከዳለ። ስለዚህ ይሄ በክሬም ሳይሆን በሕክምና ነው የሚጠፋው። ሰዎች ስለ ጠባሳ የተለያየ አመለካከት አላቸው። ለምሳሌ እኔ ይሄ ጠባሳዬ በቃ የሚጠፋ ምናምን ነው የሚመስለኝ ሄጂ ባሰራ፣ አሁን ላይ የተለያዩ ቴክኖሎጂዎች መጥተዋል አይደል? ሄጂ ባሰራ ምናምን ይጠፋል በቃ እንደ ሌሎቹ ቆዳዎች ይሆናል ብዬ ነበር የማስበውና እኔም ዛሬ ነው የተረዳሁትና ሰዎች የተለያየ አይነት አመለካከት አለባቸው። አንቺ የሚገርምሽ ሰዎች ስለ ጠባሳ ይሄን ነገር አያውቁም የምትይው ነገር አለ? ስለ ጠባሳ ያው አብዛኛውን ጊዜ ያስተዋልኩት ቅድመ ጥንቃቄውና ይሄ አርሊየር ማድረግ የነበረባቸውን ቆይተው መጀመራቸው ሞርክ ይሰራ ነው። አሁን ለምሳሌ ስካርጄል አሁን አንቺ ልጠቀም ስካርጄል በዚህ ሰዓት በቲ ምንም አይሰራልሽ። ስለዚህ አብዛኛዎቹ የሚቀባ ነገር የለም ወይ ብለው ነው የሚመጡት ብዙ ጊዜ ከቆየ በኋላ። ስለዚህ ያ ነገር እርሊ ነው መጀመሪያ ያለባቸው። ስፔሻሊ ምንም አይነት ሜዲካል እንትን ውስጥ የገቡ የወለዱ ሴቶች፣ ሲኤስ ሴክሽን ያላቸው ሴቶች ምናምን ጠባሳቸውን እንትን ለማለት ከፈለጉ እርሊየር የእርሊ ትሪትመንት ሚስኮንሰፕሽን ነው። ከዛ ውጪ አንዳንድ ነገር እንትን አይደለም ይሆናል አይሆንም ማለት። አሁን ለምሳሌ 70% ለውጥ በጣም ትልቅ ነገር ነው። 70% ከስኪን ጋር መመሳሰል ትልቅ ነገር ነው። አሁን አይድንም ስለተባለ ነው በቃ ጠባሳይ ደግሞ በቃ አይስተካከልም ምናምን ብሎም እንደዛ ማሰብ አያስፈልግም። በዛኛው ኤክስትሪም ማለት ነው። ግን አትሊስት ከለሩ ምኑ ሪalistic የሆነ ኤክስፔክቴሽን እንዲኖራቸው ጥሩ የሆነ ፕሮግረስ ለውጥ ያያሉ፣ ደስ የሚላቸው ነገር ያያሉ። ግን ኖርማል ቆዳቸው የመመለስ ቻንሱ የለም። ሰዎች በተለምዶ ጠባሳን ለማጥፋት የተለያዩ አይነት ነገሮች ይጠቀማሉ። እኔ በግል የማውቀው ነገር አለ። ድሮ ትኩስ እንጀራ ስለጥፊበት ይዞት ይነሳና ይጠፋል። እንዴት ተብላ ያረገች ልጅ የእውነት አውቃለሁና እንደዚህ አይነት ነገሮች አሉ። ሰዎች ሰው ስላላቸው ብቻ አድጓቸው ግን ደግሞ ሌላ አይነት ጉዳት የሚያመጣባቸውና እንደዚህ አይነት ነገሮች ሰምተሽ ታውቂያለሽ? ሜቢ ደግሞ በዚህ አይነት ችግርስ ወደ እናንተ ጋር የመጡ ሰዎች አሉ? ምንድነው ቆዳቸው ላይ የሚፈጠረው ነገር? እንደዚህ አይነት ነገር ከባድ ነው። ኤርሊየር እንደውም በጣም የሚመከረው ቅድም እንዳልኩሽ በተቻለ መጠን ጠባሳ ያለበት ቦታ ቁስሉ እንዳይቆጣ ማድረግ ነው። ሞር በተቆጣ ቁጥር ጠባሳው እየሰፋ እየተለቀ ሊመጣ ይችላል፣ ያበጠ ሊመጣ ይችላል። ስለዚህ ኢሪቴሽን በተቻለ መጠን ቫዝሊን እያደረጉ ንጽህናውን እየጠበቁ ምን እያሉ ቶሎ እንዲድን፣ ቅላቷ ቶሎ እንድትቀንስ፣ እዛው ብቻ እንዲቀር በጣም እንትን የማለት ባህሪ እንዳይኖረው ጥንቃቄ ማድረግ ነው እንጂ ሌላ ነገር ምንም ጠባሳ ላይ እንዳይሞክሩ፣ በተለይ የተለምዶ ነገር በጭራሽ እንዳያደርጉ። ወዲያውኑ የሆነ ነገር ከደረሰብን በኋላ በምንድነው ልንከላከለው የሚገባው ቢሎን ሀሳብ አንቺ? ክሬም ከሆነ መጀመሪያ አካባቢ መሆን ያለበት ገና ጉዳት እንደደረሰባችሁ የመጀመሪያው 2 ወር ውስጥ ከ2 ወር በኋላ 2 ወር እስከ 4 ወር እስከ 6 ወር ድረስ ይችላሉ። አክቹሊ ከ2 እስከ 6 ወር ጠባሳው እንደወጣ ቁስሉ መጀመሪያ ክሬሙ መጀመሪያ ወዲያው ቁስሉን እንደወጣ መቀባት የመቆጣት ባህሪ ሊያመጣ ስለሚችል 2 ወር ድረስ መጠበቅ አለባቸው። የመዳን ነገር በደንብ የመግጠም እስኪያሳይ ማለት ነው። ከዛ በኋላ የጠባሳ ክሬሙን መጠቀም ይችላሉ። ስለዚህ ያ ጠባሳውን በደንብ ያስተካክልላቸዋል ማለት ነው እየዳነ ሲሄድ ለረጅም ጊዜ። ያንን ስቴጅ ካለፉ በኋላ ግን 6 ወር ካለፈው አመት ምናምን የቆየ ጠባሳ ግን በክሬም አይስተካከልም። አሁን ለምሳሌ የመጡ ቴክኖሎጂዎች አሉ፣ የጨረር፣ የሌዘር፣ የተለያዩ ህክምናዎች አሉ። እነዚህ ነገሮች ሰዎች ያው ስለ ጠባሳ ስለሆነ እያወራን ያለ ነው መተው ሊያስጠፉ ቢሞክሩ በእነዚህ ማቴሪያሎች ሊጠፉላቸው ቢሞክሩ ምን አይነት ሳይድ ኢፌክት አለው? ብዙ ሰዎች በዚህ አይነት ምክንያት የሚቀሩ አሉ ብዬ ስለማስብ። ልክ ነው። ሰው ጥሩ ጥያቄ ነው። ጄሎቹ አብዛኛውን ጊዜ አለርጂ ካልሆነ በስተቀር አለርጂ ከሆነባችሁ አለመቀባት ነው። ካልሆነ ብዙም ሳይድ ኢፌክት የላቸውም ኤርሊየር።
ሌት ኦልሬዲ ሳትታከሙ ያን ስቴጅ አልፋችሁ ጠባሳው አሳስቧችሁ ኢን ኦፊስ ፕሮሲጀር ለምትፈልጉ ሌዘር አለ፣ ማይክሮኒድሊንግ አለ፣ ራዲዮ ፍሪኩዌንሲ ማይክሮኒድሊንግ አለ። ሶ እነዛን እያደረገን ነው የምንጠቀመው። እነዛን በምንጠቀምበት ሰዓት አንዳንዴ እነዚህ ማሽኖች ሙቀት አላቸው። በሙቀት ነው ኦልሬዲ የተሰራውን ጠባሳ ሰባብሩትና አዲስ ቆንጆ የምንፈልገው አይነት ጠባሳ እንዲሆን የሳሳ ጥሩ ከመጀመሪያው ቆዳችን ጋር የሚመሳሰል የጠባሳ አይነት ባህሪ እንዲኖረው የሚያደርጉት። ስለዚህ እነዚህ ማሽኖች ሙቀት ስላላቸው ውስጣቸው አንዳንዴ ሲሰራ ጥቁር ነጥብ የመተው ነገር ሊኖር ይችላል። ይሄም ሌዘሩ ማለት ነው። ቦታዋ ላይ ማሽን የተሰራበት ቦታ ጠቆር የማለት ነገር ሁሉም ሰው ላይ አይደለም። አንዳንዴ ሙቀቱ ከበዛ ጥቁር ነጥብ ሊተው ይችላል። ያ ነገር ጠባሳው ታክሞ ከጨረሰ በኋላ ጥቁረቱን በሚቀባ ማከን ይቻላል ማለት ነው። ስለዚህ ሞስትሊ ያለው ሳይድ ኢፌክት ይሄ ነው። ስለዚህ ጤና ላይ የሚያመጣው የተለየ ችግር የለም። አይ ጤና ላይ የለም። ራዲዬሽን ሲባል አብዛኛው ሰው የጨረር ምናምን ነገር ብለው ያስባሉ። ግን ያው ጨረር ሁለት አይነት ነው ያለው፣ አዮናይዚንግ እና ነን አዮናይዚንግ የምንለው ነው። የዚህኛው ጨረር ጉዳት የሚያመጣ አይደለም። ልክ እንደ ብሉቱዝ አይነት ጨረር ወይም ዋይፋይ ብለን እንደምንጠቀመው አይነት ጨረር ነው። ስለዚህ ሰውነታችን ላይ ጉዳት የሚያመጣ ጨረር አይደለም። ጠባሳ ሲባል ብዙ ክትትል ብዙ እንትን የሚያስፈልጋቸው ይመስላችኋል ብዙ ጊዜና በራሱ በደንብ ሂል ያደረገ ምናምን ከሆነ ሜቢ 2-3 ዙር ህክምና የሚያስተካክለው ነገር ነው። ብቻ አድቫይዝ ማደርገውና ሆፕፉሊ ከዚህ ያቃሉ የሆነ ነገር ይዘው ይሄዳሉ ብዬ የማስበው ነገር ከዚህ በኋላ ምንም አይነት አደጋ ለጠባሳ የሚያጋልጥ አደጋ የሚያደርስ ነገር ካለ የመጀመሪያውን ቅድመ ጥንቃቄ እንዳይረሱ። ጉዳት ሲደርስ ህፃን ላይ ቁስሉ ምናምን የሰፋ ሲሆን በተለይ ወድቀው ምናምን ከሆነ ህፃናት ላይ የመሰንጠቅ ምናምን ከሆነና መሰፋት ያለበት ነገር ከሆነ እዛው አሻሽጎ አቁሞ አድኖ እንትን አይሞክሩ። አፕሮክሲሜት መደረግ ያለበት መሰፋት ያለበት ከሆነ መሰፋት አለበት። ያ ጠባሳው እንዲወስነዋል። አሁን ለምሳሌ ይሄን ያህል የሰፋ ከሆነ ካልተሰፋ ምንድነው የሚሆነው? ከዚህ እስከዚህ ነው የሚመጣው ጠባሳው። ሰውነትሽ ለመግጠም ይሄንን ሁሉ ነው በጠባሳ የሚተካው። ቀጭኗ ናት፣ የተሰፋችው ቦታ ላይ ናት። ስለዚህ እንደዚህ አይነት አደጋ የደረሰበት ሰው ካለ ልጆች ካሉ ሆስፒታል ወስዶ ቶሎ ማሰፋት ቦታዋን እንዲቀንስ ከሚረዳው ነገሮች አንደኛው ነው። ለጠባሳ ቅድሚያ ጥንቃቄው ወሳኝ ነው፣ በጣም ወሳኝ። አዎ ግን ሳንጠይቅሽ እንዳላል ውበት ላይ ተጽዕኖ ያመጣል ብለሽ ታስቢያለሽ? አብዛኛው ጊዜ ውበት ይቀንሳል ብሎ ነው የሚያስቡት። አይ አንደርስታንድ እንደ መጠኑ ኢፌክት ሊያመጣ ይችላል። ያስ እንደዛ ብዬ አስባለሁ። ግን ትናንሽ ከሆነ ኢትስ ኦኬ። አንዳንድ ጊዜ እነሱ እንደሚያስቡት ያህል አይደለም። ትናንሽ ሆና የለቀቀች ኦልሬዲ ፊል ያደረገች ከከለር ጋር የተመሳሰለች ምናምን ከሆነ ከዛም የተሻለ ነገር እንትን ስለማይል ኢትስ ኦኬ። ግን ትንሽ ተለቅ ያለ ምናምን አይነት ነገር የሆነ እንዲህ የሚለይ ነገር ከመሰላችሁ በቃ በዚህ ለዩት። እንደዚህ ሲታይ ጠባሳው ካለው ቦታ ላይ የሚለይ ባህሪ ካለው ብትታከሙ ጥሩ ነው። ካለው ነገር ጋር ለመለየት ሰው በጣም ቀረብ ብሎ የሚያይ ከሆነ የቱ ጋር ምናምን የሚላችሁ ከሆነ በቃ that's the best outcome ልታገኙ የምትችሉት በዛው እንትን ማለት ነው ማለት ነው።